አብርሃም ማውራት ፈልጋለሁ ጓደኞቹም ወዲያ የሚሉት ከሆነ ጓደኞቹ ከሆኑ ትዳሩ የሚበጠብጡ እሱን የሚመሩት እነሱ ከሆኑ ያዋጣል። ከዛ ውጪ ግን ጓደኞቹ ከሱ መለየት መታሰር መቀጣትም ካለባቸው እማደርገው እኔ ነኝ የማውቀው። ለገ ነገር ቢሆን እውነት እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት ያደርገኝም? የፈለገው ሴት እንደዚህ እያመጣ ማንንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው እኔ በእንትኑ ነው የተናደድሽው አይደል ሩታ? የፍቅር ጥያቄ ስለጠየቀችው ነው የተናደድሽው። እሱ ምንም አላወቀም። እኔ ይሄው በግልጽ መናገርሽ ቦታው ላይ ነበርኩኝ አይደል ሩታ? አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው። እሷ እንደዛ እስክትዳረስ ድረስ እኮ ያደረሰው የሱ ሪሌሽን ነው አይደል? ነው አይደለም? ለምን እንካካዳለን? በእንደዚህ አይነት ልክ እንዴ? ምንም ቢሆን እኮ እሺ ዛሬ ነው አይደለ ማለት ልጁ የተፈጠረው ዛሬ ነው እንጂ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ። ማንም የፈለገች ሴት መታ ላይ አፏን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማው ይመስልካል? እዩ አንቺ ደግሞ የተረዳሽ ነገር እሱ ያለው ላንቺ ያለው ፍቅር አይደለም ማንም ቢመጣ ያንቺን የማይቀይረው ነገር እንደሆነ ደግሞ በዚህ አጋጣሚ ታውቂዋለሽ። ውስጥሽ እኮ ያውቀዋል። ይኸውልህ ነግበን የሚባል ነገር አለ። ይሄ ነገር እንደዚህ ሲደረግ ነገኔ ላይ ቢደርስስ ብለው ማለት እኔ እንጃ። ክፍተቱ እኮ ያንቺ ነው ጭምር ጓደኞች ዙሪያ ያሉ ጓደኞቹን ጭምር የሚመጡና እንደፈለጉ የሆነ ክብራቸውን ዝቅ አድርገው የሚንዘላዘሉ ሴቶች ጭምር ነግበኔ ቢሉ ጥሩ ነው። የምር ነገ በእነሱ ምን እንደሚደርስ አይታወቅም። የምር ነው ነገ በእነሱ ምን እንደሚደርስ አይታወቅም። ጊዜ ይፈጃል እንጂ ማንም የዘራውን ማጨዱ የማይቀር ነገር ነው። ሰላም ጊዜ ይፈጃል እንጂ ማንም የዘራውን ማጨድ አይቀርም እያለች ነው እንግዲህ ሩታዬ የኔ ቆንጆ ማለት ነው። እውነት ነው። ማንም ሰው የዘራውን ነው የሚያጭደው። እትም የሱ ሪሌሽን ነው የዚህ ያበቃት። አፈቅርሃለሁ፣ እኔ ወድሃለሁ፣ የኔ ባል እንድትሆን እፈልጋለሁ፣ ከሀገር ልንወጣ እፈልጋለሁኝ እያለች ያለችው እውነትም ነው የሱ ሪሌሽን ነው። እሱ ወድሻለሁ፣ አፈቅርሻለሁኝ ከእሱ ወደ እሱ ስትመጣ እኔ ጠጋ ምናምን ነገር የሚለውን ነገር ባይኖር ኖሮ እሷን ይሄን ያክል ደረጃ አያደርስም ነበረ። ክብሬን ዝቅ ያረገብኝ እውነት ነው። ክብሯን ዝቅ ያረገባት ከአስሩ ጋር እየተገናኘ ከአስሩ ጋር እየተለጣጠፈ ክብሯን ያስነካ ያስናቀ 10 ሴት ያመጣ ያስተበደበ ክብሯን ያስናቀባት ቤተሰቦቿን ክብርን እየነካ ያ ሁላ ነገር እያሳለፈ ያ ሁላ ነገር እያደረገ እውነቷን ነው ሩታዬ የኔ ቆንጆ አብርሽ ወላይ ፑ የምሬን ነው መለ በጣም ነው የሚያስጠላው። እና ሩታዬ ደግሞ አይዞሽ እንግዲህ ሩታ በጣም አዋቂና አስተዋይ ልጅ ነች። ጓደኞቹም እንዳለ ሁሉንም እንዳለ አስመሳይ ናቸው ካንተም ጭምር ማለት ነው። እዩ ኢንተርቴንመንት አንተም ጭምር አንተም ታስመስላለህ እንጂ ትናንትና ትደነግጣለች ሳትል ባንዴ ይህንን ወረቀት ሁላ አውጥተ ስትሰጣት እኔ ያልወስድም አይመለከተኝም ማለት ሁላ ትችል ነበር። የሁላ ነገር ሲፈጠር ማለት ነው። ግን ሩታዬ የኔ ቆንጆ ሁሉም ነገር በእርግጥ ያልፋል። ግን ሩታ ትክክል ነች። ለምን ብትሉ ማናችሁንም ሩታን ነው የምትደግፉት አብርሃምን ሳይሆን ማለት ነው። አብርሃም የምትደግፉ ማላችሁ ሩታ የምትደግፉ ማላችሁ። ግን የሩታ ደጋፊዎች ማለት ነው አንድ ጥያቄ ልጠይቃችሁ ወይም ደግሞ የአብርሽ ቤተሰቦች ማለት ነው። አብርሽና ሩታ ያ ሁላ ነገር እያሳለፉ ነው። እሷ ደግሞ ሄርሜላ ደግሞ ትለጣጠፍበታለች። ወድሃለሁ እኔ ወድሻለሁኝ እየተባባሉ እንግዲህ ከሀገር ሁላ እስከሚወጡ ድረስ እኔ የልጅ አባት ነኝ። ስለዚህ ልጅን ማሳደግ እፈልጋለሁ፣ ከሚስቴ ጋር መሆን እፈልጋለሁ፣ ካሁን በኋላ ከህይወቴ ውጪልኝ ብሎ ማባረር ይችላል። ወንድ ነው ቆፍጠን ማለት ይችላል። እና እየጠራ እያመጣ ለዛውም እሷን ለማናደድ ግቢ ድረስ ይዟት እየመጣ እየተገናኘ ያወራታል። ደግሞ ይደብራታል አይልም። እሷን አግኝቶ ይዟት ይመጣና ከዛ ሩታን ደግሞ ትናደዳለች። በዛ ሰዓት ክብሯን ይነካል። ማስከበር ያለበት ሚስቱን ያስከብራል፣ መከበር ያለበት ይከበራል እንጂ እንደዚህ የሱ ጓደኞች እስኪ እሱንም ቢደግፉ ራሱ አጠገቧ ሲመጥፉ በቃ የሆነ በጀርባም ቢሆን በጣም ነው የሚያከብሯት። በጣም ማለት ነው። ሩታ ማለት በጣም የምትከበር ሴት ነች በእርግጥ ማለት ነው። ግን አብርሃም ይሄዳል የተባለው ይሄው ውሸት ነው፣ አልሄደም። በእርግጥ አብርሃም እህቷም ያለችውን ነገር በጣም ትክክል ነች። እህቷ እንግዲህ ማሳሰርም ይችላሉ በእርግጥ ማለት ነው። ማሳሰርም ትችላለች። ግን ሩታ እንደዛ አይነት ሰው አይደለችም። እንደዛ የወረደ እንትን ሀሳብ ያላት ሴትም አይደለችም ሲጀመር ማለት ነው። በጣም መልካምና አስተዋይ ሴት ነች።
እና እህቷ በጣም ነው የተናደደችው። በጣም ኦቨር ነው የተናደደችው ማለት ከሩታ የበለጠ ማለት ነው። እና በዙሪያው ያለ ነገር ሁሉም ነገር ሁላቸውንም አንድ አይነት ናቸው። አንድ ጥሩ የሚመክረው ሰው የለም። የፍቅር ጥግ ባያሳያት ኖሮ ይህንን ነገር አይፈጠርም ነበረ። የእሷ ስሜት ምንድነው? ከልጁ በፊት ልጄ ሊሊ ይላል። አሁን ለምሳሌ እኔ ልጄና ያለሁኝ ልጄን ላይ ነው የመጣሁት። የናፈቀኝ ልጄ ነው። ልጁ የመጣው እኮ ከሩታ ነው። ከሩታም ካንተ ቢሆን ግን የቀደመው እናንተ ናችሁ የቀደማችሁት ማለት ነው። ከእናንተ ኋላ ነው ልጅ የመጣው። ስለዚህ ልጁን ሳይሆን ማስቀደም ያለብህ ሩታን ነው ማስቀደም ያለብህ። ብትለያዩ ራሱ አትለያዩም፣ አብራችሁ ትኖራላችሁ። በእርግጥ ግን አብራችሁ ትሆናላችሁ። ግን ቢሆንም አሁን ላይ ራሱ ብትለያዩ ራሱ ማለት ነው ሩታ ናፈቀችኝ ነው እንጂ ማለት ያለብህ ልጄ ናፈቀኝ አይደለም ማለት ያለብህ። በዛ ላይ የመጀመሪያ ልጇ ትተህ የመጀመሪያ ልጅህን ትተህ ሚስትህን የመጀመሪያ ሚስትህን ትተህ እንዴት ከሀገር እወጣለሁ ብለህ መልእክት ትልክላታለህ? እንዴት ነው እንደዛ የምታደርጉት? የምር በጣም ነው የሚያስጠላው። በጣም ነው የሚደብረው። አብርሃም በጣም ጥፋት ነው ያለብህ። ያ ሁላ ክብሯን ዝቅ ያደረክ ሴት አሁን ላይ ደግሞ በደንብ አድርገህ ሰብስበህ አምጣቸውና እዚህ ጋር ተደፍታችሁ ይቅርታ ጠይቋትና ከዛም በኋላ ደጅ ላይ ጫፍ ላይ እንዳደርሱም ስልክም እንዳደውሉልኝ እኔም አልደውልም ማለት አለባችሁ። እዩ ኢንተርቴንመንት ደግሞ እንትኑ ላይ ፕሮግራሙ ላይ ምንም አልነበረም፣ አያቅም። ሲጀመር እሱ አውቆ አልነበረም ይህንን ነገር ያደረገው ያለ ነው። እዩ ኢንተርቴንመንት እንግዲህ በጣም ነው አንተ ንግግርህ ራሱ ማሳመር አለብህ። እሷ በጣም የተናደደች ነው ልጅቷ። እኛ እንፈልጋታለን፣ ገና አራስ ነች፣ ጨቅላ ልጅ ነው የያዘችው። ስለዚህ መጀመሪያ አውቋል። ሆን ብሎ ነው ራሱን የሳተው፣ ሆን ብሎ ነው ያደረገው። ሆን ብሎ ታፈቅረኛለች አታፈቅረኝም በሚለው ነገር ነው ራሱን ስቶ የወደቀው እንጂ ምንም ነገር እንትን ብለው አይደለም። አውቋል። ሲጀመር ተነጋግረው ነው ይሄን ነገር ያደረጉት። ሩታን አንተን ልታሳምናት መሞከር የለብህ። ሩታ አሁንም ቢሆን አብርሃምን ትወደዋለች፣ ታፈቅረዋለች። በሱ የሚጨክን አንጀት የላትም። አብርሃምን ቢሆን ቢወዳትም ቢያፈቅራትም ግን ከ10 ሴት ጋር ይለጣጠፋል። ስለዚህ ልጁን ትቶ ሚስቱን ቢወድ ኖሮ ልጁን ቢፈልግ ሚስቱን ቢፈልግ ሲጀመር ከሄርሜላ የምትባለው ሴትዮዋ ጋር አይዞርም ነበረ፣ አይሽከረከርም ነበረ። እሷን ለማናደድ ውጣ ወረዳ አይበዛበትም ነበር እና ያ ሁላ ነገር እያሳለፈች። ስለዚህ ያ ሁላ ነገር ዝም ብላ እስኪ ምን አይነት ትግስት አላት? የምር እኔ ውድ ቤተሰቦቼ ምን ያክል ትግስት ቢኖራት ነው ግን ሩታ የምር የትግስት ጥግ ማለት ነው። በጣም ትግስተኛ ነች። ያ ሁላ ነገር እያሳለፈች ገና ብቻ ወጥታ ለማውራት ራሱ አቅሙ አላት ማለት ነው። የምር እኔ በጣም ነው የሚገርመኝ። እኔ አላቅም ብቻ እኔ በሆን የምር አላቅም በሆነ ነገር ነበር የሚለው ልጁን ማለት ነው፣ አብርሃምን ማለት ነው። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻውን እዩት።